ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች አሁን የደረሱኝ በርካታ መረጃዎች አሉ። እናንተ ሰብስክራይብ እና ላይክ እያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። አንቶኒዮ ጁሱዋ በናይጄሪያ የመኪና አደጋ አጋጥሞታል። ከባድ ጉዳት ደርሶበታል። አብረውት የነበሩት እሱ ግን የተወሰነ ጉዳት ደርሶበታል እነግራችኋለን። ስለሱ ሰፋ ያለ መረጃ እንደዚሁም ደግሞ በደብረ ብርሃን ታላቁ ሩጫ እንደሚደረግ ታውቋል። በደብረ ብርሃን ከተማ ማለት ነው ታላቁ ሩጫ ስለሱ የምንነግራችሁ ነገር ይኖራል። ሌላኛው መረጃችን የሚሆነው ስለ ጌታቸው ረዳ ያለው ነገር አለ። ፋኖና ሻዕቢያ ናቸው በትግራይ ጄኖሳይድ የፈጸሙት እንጂ የፌዴራል መንግስቱ አልፈጸመም ብሏል። ስለሱ የምንነግራችሁ ነገር ይኖራል። እንደዚሁም በድሮን ክትባት ማዳረስ መጀመሩ እንደዚሁ ተነግሯል። የምንነግራችሁ ነገር ይኖራል። እንደዚሁም ስለ እስራኤልና ስለ ሶማሊያ ክርክር በተባበሩት መንግስታት ድርጅት ተገኝተው ያደረጉት ክርክር ቪዲዮ ጋብዛችኋለሁ። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። አንቶኒዮ ጆሹዋ ከባድ የመኪና አደጋ አጋጥሞታል። ከጓደኞች ጋር በመሆን ናይጄሪያ ተገኝተው ነበር። በናይጄሪያም እንግዲህ በማሽከርከር ላይ እያሉ ነው የመኪና አደጋ ያጋጠማቸው። በዚህም እንግዲህ ሁለት ጓደኞቹ ከፍተኛ ጉዳት ደርሶባቸዋል፣ ህይወታቸውም አልፏል የተባለ ነገር ግን ጥርት ያለ መረጃ የለኝም በዚህ ጉዳይ። ነገር ግን እሱ ምንም ቀላል ጉዳት አጋጥሞት አሁን በመልካም ጤንነት ላይ እንደሚገኝ ነው። ጓደኞቹ ከፍተኛ ጉዳት እንዳስተናገዱ የተነገረ የሚገኘው አንዳንድ ቪዲዮዎችም እየወጡ ይገኛሉ። እሱን አያይዝላችኋለሁ ወደ መጨረሻ አካባቢ ላይ። አንቶኒዮ ጆሹዋ ጃክ ፖልን ካሸነፈ በኋላ ከፍተኛ ዝናን ማግኘቱ ይታወቃል። ሁለት ጊዜ የከባድ ሚዛን ተፋላሚ አሸናፊ የሆነው አንቶኒዮ ጆሹዋ እንግዲህ ከፍተኛ የመኪና አደጋ አጋጥሞታል። ጃክ ፖልን በከፍተኛ ዝረራ ካሸነፈ በኋላ እንግዲህ የመኪና አደጋ በማጋጠሙ ብዙዎች እያዘኑ ይገኛሉ። ስለ መኪና አደጋው ቪዲዮ ልጋብዛችሁ። መልካም ቆይታ። ሰብስክራይብ ያደረጋችሁ አቶ ጌታቸው ረዳ በኤንቢሲ ኢትዮጵያ ላይ ቀርበው በርካታ ጉዳዮችን አንስተዋል። እሱን ነግራቸዋለሁ። መጨረሻ ላይም ቪዲዮ እንጋብዛቸዋለሁ። አሁን ዋና ዋናዎችን ልንገራቸው። አብይ አህመድ ቀጥቅጦ ነው ያሸነፈን፣ የትግራይ ጄኖሳይድ የፈጸሙት ፋኖና እንደዚሁም ሻዕቢያ ናቸው ሲል ገልጸዋል። እንደዚሁም አንዴ ከተሸነፍክ በኋላ ደጋግመ መሞከር እብደት ነው ሲል ነው የገለጸው። እንደዚሁም አሁን ላይ ሌላ ዝግጅት አለ ያሉት ጌታቸው ረዳ፣ ነገር ግን ወደ አዲስ አበባ እንገባለን ብለው የተዘጋጁ ነው። ወደ አዲስ አበባ የሚመጡት ግን በባቡር ወይም በፕሌን መሆን አለበት እንጂ በጦርነት አይደለም ሲል ጌታቸው ረዳ ገልጿል። አቶ ጌታቸው ጦርነት ከመጀመሩ በፊትም መክረውን ነበር አብይ አህመድ፣ ነገር ግን እኛ አልሰማ ብለን ነው። በምክራቸውም ሻዕቢያ በዚህ ጦርነት ትገባለች፣ ስለዚህ ተቻችለን እንኑር፣ ካልሆነ ግን ጦርነቱ ከተጀመረ እኔ ማስቆም አልችልም ብለውን ነበር። እንዳሉትም ሆኗል ሲል እንግዲህ ፌዴራል መንግስቱን ሲያሞጋግስ ነበረ ጌታቸው ረዳ። ከዚህ ጋር ተያይዞ በርካታ ጉዳዮችን አንስቷል። አብይ አህመድ ጄኖሳይድ እንዳልፈጸመም ጭምር ነው የተናገረው። ባለፈው በቢቢሲ ላይ ቀርቦም እንደዚሁ በፌዴራል መንግስቱ እንዳልተፈጸመ ሲከራከር ነበር። ያው መጨረሻ ላይ ቢያምን ማለት ነው። ቪዲዮ ልጋብዛችሁ እስኪ አብራችሁን ቆዩ። ከ24% አሶርትመንት ኦፍ ፋኖ አለ። ያልገባ እኮ የለም። ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ሰው ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተባለው የግል ሽፍታ። አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ለምን ነበር? ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። በቀደም የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰደለከለ ሁላችንንም አግኝተዋል። እኔ ጋር እንዳሰርተን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበር። በድሮን እየታገዘ የመድኃኒት ክትባት ማዳረስ መጀመሩ ነው የተነገረው። በድሮን እንዲገባ የተደረገው መድኃኒት የወንዝ መሙላትና እንደዚሁም ደግሞ ከርቀት አንጻር መሆኑን የተነገረው። እንግዲህ እነዚህ ስጋቶችን ለመቀነስ ነው በፍጥነትና በሰዓታት ውስጥ ለመድረስ ሲባል ድሮን ተጠቅመናል ሲል ነው የጤና ሚኒስቴር ያስታወቀው። በተያያዘ ዜና እንግዲህ እገዳ መነሳቱን የተነገረው በደቡብ ኦሞ ዞን ዳሰነች ወረዳ በነበረው የማርበርግ ቫይረስ ስርጭት ምክንያት ተጥለው የነበሩ የተለያዩ እንቅስቃሴዎች አሁን ተነስተዋል። ትምህርት መዘጋት እንደዚሁም ደግሞ ተሰብስቦ እና የተለያዩ ማህበራዊ እንቅስቃሴዎች ተገድበው ነበር። አሁን እገዳው ተነስቷል በማርበርግ ቫይረስ በመቀነሱ ምክንያት ማለት ነው። በድሮንም እንግዲህ ወደ ዳሰነች ወረዳ ነው በተለያዩ ድሮኖች በመታገዝ ነው እንግዲህ ክትባት ሲደርስ የነበረው የተባለው። ይህ በዚህ በድሮን መድረሱ ክትባቱ
በሰዓታትና በቀን የሚፈጀውን በደቂቃዎች ጭምር መድረስ መቻሉን ችለናል ሲል የጤና ሚኒስቴር ገልጿል። እንግዲህ ማርበርግ ፋይናንስ በደቡብ ኢትዮጵያ በከፍተኛ ሁኔታ ላይ እንግዲህ ነበር ከሰሞኑ። አሁን መቀነሱ የተነገረው በደቡብ ኦሞ ዞን ዳሰነች ወረዳ እንግዲህ እገዳ አውጥቶ ነበር። እገዳውን ማንሳቱን ገልጿል። እስራኤልና ሶማሊያ በተባበሩት መንግስታት ድርጅት ቀርበው ከፍተኛ የሆነ ክርክር አድርጓል። በዚህም እንግዲህ ያለፈውን ሲያወሩ ነበረ በጋዛ ላይ ስላደረገችው ጥፋት፣ እንደዚሁም ደግሞ እስራኤልም ሶማሊያ በኢትዮጵያ ላይ በካራማራው ጦርነት ጊዜ ከፍተኛ ሰብአዊ ጥሰት ተፈጽማለች ስትል ከሳለች። እንደዚሁም ሶማሌላንድ ሰብአዊነት ጥሰት ተፈጽሞባታል፣ ሀገርነት እውቅና ይገባታል ስትከራከር ነበር። ሶማሊያም እንደዚሁ ከፍተኛ የሆነ ክርክር ሲያደርጉ ነበር። የሁለቱን ክርክር ቪዲዮ ልጋብዛችሁ ተመልከቱ። Israeli representative, if we want to talk about genocide, it's Israel that's committing on our own eyes every day. He represents a government that killed more than 70,000 people, civilians, including children, women, elderly, doctors, and other health workers, and patients in hospitals, destroying infrastructures, deliberately starving people of Gaza. To come before us, esteemed council, and accuse Somalia of committing genocide is just ridiculous and it's unbelievable. The other thing that I want to add is he has no idea what Somali is and where Somalis are and what Somali stands for. I think the history is a selective history that he has just generated on his own mind. Let me make it clear. Israel's engagement with Somaliland has a long and consistent record. In 1960, when Somaliland emerged as an independent state, Israel was among 35 countries that formally recognized its independence. In the late 1980s, under the regime of Siad Barre, Somaliland's civilian population was subjected to mass atrocities. Entire cities were destroyed, civilians were deliberately targeted. These crimes are now widely recognized as the Isaaq genocide. At the time, Israel was the only country to formally raise these atrocities in this very council. On May 2nd, 1990, Israel's then acting permanent representative, Yohanan Bain, submitted this letter to this very council, warning of grave human rights violations in Somalia, including the destruction of Hargeisa and the targeting of civilians. This document forms part of the official record of the Security Council. That record underscores the consistency of Israel's engagement. ታላቁ ሩጫ በደብረ ብርሃን እንደሚደረግ እየተነገረ ይገኛል። ታላቁ ሩጫ በደብረ ብርሃን ጥር 3 ቀን 2018 እንደሚደረግ ነው የታወቀው። በትናንትናው ዕለት በታህሳስ 20 በተሰጠው መግለጫ መሰረት የታላቁ ሩጫ ተወካይ የሆኑት አቶ አብዱ ኤልዛሪቅ አሊ እንደተናገሩት ከአንኮበር እስከ ሀረር በር በሚል መሪ ቃል ደብረ ብርሃን ጨምሮ በተለያዩ 6 ከተሞች ላይ ሩጫ እንደሚደረግ ነው እየተነገረ የሚገኘው። ከ2000 በላይ ተሳታፊዎች ይሳተፋሉ የተባለው በደብረ ብርሃን በህፃናትና በአዋቂ ነው የተባለው። ከዚህም መካከል ከአንኮበር ደብረ ብርሃን የ42 ኪሎ ሜትር እንዲሁም ደግሞ 6 ኪሎ ሜትር በዛው በደብረ ብርሃን ሜዳ አለ፣ በአርሴማ ሜዳ ይደረጋል ነው የተባለው። በዚህም የሀገር ውስጥና የውጭ ሯጮች ይሳተፉበታል ተብሎ ነው የተነገረው። እንግዲህ ታላቁ ሩጫ በአዲስ አበባ ነበር የሚታወቀው። እንግዲህ ታላቁ ሩጫ በደብረ ብርሃን ጥር 3 ቀን ለመጀመሪያ ጊዜ ይደረጋል ነው የተባለው። መሪ ቃልም አለው ከአንኮበር እስከ ሀረር በር በሚል መሪ ቃል ይደረጋል የተባለው። እንግዲህ ለአዋቂዎች የሹራቡ 300 ብር ሲሸጥ ለህፃናት ደግሞ 250 ብር ይሸጣል የተባለው። እንግዲህ የሚሸጥባቸው ቦታ ዳሽን ባንክ፣ ጊትፋ ሆቴል፣ እዛው ደብረ ብርሃን ባለ ማለት ነው እና በተለያዩ ቦታዎች ይገኛል ሲሉ ተገልጿል።